يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، فعندن ጊዜ የመጨነቅ የመረበሽና ጥበብ የማለት ስሜት ይሰማናል። ጥሩ ያልሆነ ስሜት ይሰማናል። ይህ መጨነቅ ወይም መረበሽ ወይም ሐዘን ወይም ጥሩ ያልሆነ ስሜት ምንድነው መሰረቱ? ከምንድነው የሚመጣው የሚለውን ነገር በተመለከተ ኢብኑ ቀይም ረሂመሁላሁ ተዓላ እንዲላል إنما تحصل الهموم والغموم والأحزان من جهتين، إحداهما الرغبة في الدنيا والحرص عليها، والثاني التقصير في أعمال البر والطاعة. يهتلاق عليه من إلال إنما تحصل يا مكسة وما الهموم يعني مربش مالته، والغموم مجنك عندهم الأحزان يتلايو حزن مالته። እነዚህ ነገራቶች የሚከሰቱማ ሚን ጅህተይኒ ከሁለት አቅጣጫ ነው። ስለዚህ ምንጫቸው ወይም እነዚህ ነገራቶች የሚከሰቱት እነዚህ ጥሩ ያልሆኑ ስሜቶች በሰው ልጆች ላይ የሚንጸባረቁት ከሁለት አቅጣጫ ነው፣ ከሁለት ነገር አንፃር ነው ይላል። احداهما አንደኛዋ الرغبة ፍላጎት ወይም ጉጉት ማለት ነው። في የዱንያ ጉጉትና ፍላጎት ድንበር ያለፈ የዱንያ ፍላጎት እንዲሁ ውዴታና ጉጉት ነው አለ። والحرص عليها በሷ ላይ መቋቋት ማለት ነው። እሷ ለማግኘት ልዩ የሆነ ጥረት ማድረግ፣ ጠዋት ማታ እሷ ለማግኘት ትኩረት ሁሉ ወደሱ ማዞር፣ ይህ አንደኛው ጭንቅ ሐዘን እንዲሁም ደግሞ ማለት ነው መረበሽ የልብ ማለት ነው መጣበብ የሚያመጡ ከሆኑ ነገራቶች ውስጥ አንዱ ነው ይላል። والثاني ሁለተኛው ደግሞ التقصير ማጓደል ነው አለ። في اعمال البر የመልካም ስራዎች ማለት መልካም ስራዎችን ማጓደል ከመልካም ስራ ወደ ኋላ ማለት والطاعة አላህን መታዘዝን ማጓደል ይላል። መልካም ስራ ቢር እንዲሁም ደግሞ ጣዓ አላህን መታዘዝ ማጓደል፣ ይሄም ሌላኛው ይህንን ሐሳብ ጭንቅና ሐዘን ከሚያመጡ ከሆኑ ነገራቶች ውስጥ ሁለተኛው ነው ይላል። ስለዚህ ምንጩ ከታወቀ ወይም ደግሞ ምክንያቱ ሰበቡ የሚጨንቀንና የሚያጠበን ነገር ያ መሆኑን ከታወቀ እነዚህ ነገራቶችን በማስወገድ ከኛ ማለት ነው ሐዘንና ጭንቅ ማስወገድ ይቻላል፣ ማራቅ ይቻላል ማለት ነው። ብዙ ጊዜ ሰዎች ሲጨነቁ ወይም ሲያስቡ እዚሁ ሲገቡ ተው ይሄ ነገር ለዱንያ አትጨነቁ ብዙ ሲባሉ እኔ ዱንያ አስጨንቀኝም ሊሉ ይችላል። ዛሂራቸው በቃል እንደዛ ሊሉ ይችላል። ነገር ግን ብዙ ጊዜ ሰዎች የሚያስጨንቃቸው ሐዘን ውስጥ ድብርት ውስጥ የሚከታቸው ይህ ነው። ያኔ ያጡትን ነገር ያላገኙትን ከሀብት ከተለያየ ነገር ያሰቡ ያንን ያሰላሰሉ ያንን ባለማግኘታቸውና ያሰቡት ደረጃ ላይ በሚፈልጉት መልኩ ባለመድረሳቸው በዚህ ምን ያደርጋሉ? ያዝናሉ፣ ይተክዛሉ ማለት ነው። ደስታ ይርቃቸዋል። እነዚህ ሶስቱ ነገራቶች ሁሙም፣ ጉሙም እና አህሳን ይለያሉ ወይ ከተባለ ናም ይለያሉ። ሶስቱም የተለያዩ ናቸው። ነገር ግን ሶስቱም በሰው ልጆች ላይ ጥሩ ያልሆነ ስሜት እንዲሰማ የሚያደርጉ ናቸው። الحزن የሚባለው እንግዲህ يعني بعد حدوث امر غير سار له አንድ ሰው የሚያስደስተው ነገር ከተከሰተ በኋላ የሚሰማው ስሜት ነው። የሆነ የሚያስደስት ነገር ይከሰታል። ያ ነገር ከተከሰተ በኋላ የሚሰማ የመጨነቅ የመረበሽ ስሜት حزن ይባላል። ሌላኛው هم የሚባለው ነው። هم የሚባለው ደግሞ يعني بالتفكير في الامور التي قد تحصل بشكل غير سار አንድ ያልተከሰተ ነገር ነው። ያ ያልተከሰተ ነገር ምናልባት ይከሰታል ብለን ከማሰብ አንፃር ማለት ነው የሚሰማን የሆነ ስሜት ነው። ምሳሌ ስራ ላጣ ይሆን ወይም ደግሞ ላይ ሳካልኝ ይችል ይሆን ወይም ደግሞ ማለት ነው ተመርቄ ስራ ላገኝ ይሆን ወይም ደግሞ ይሄን ነገር አድርጌ ይሄ ነገር አይሳካልኝ ማይሆንልኝም ይሆን ገና ያልተከሰተ ያልሆነውን ነገር ሊከሰት እንደሆነ ስናስበው የሚሰማን መጨነቅና መረበሽ ነው هم የሚባለው። ሌላኛው غم የሚባለው ነው። ይህም አንድ ሰው የሚያስጨንቅ ወይም የማይወደው ነገር በሚያይበት ሰዓት ላይ የሚሰማው የሆነ ነገር ነው። መጥፎ ነገር ልክ ሲከሰት ማለት ነው። መጥፎ ነገር ልክ ሲያይ ወይም ሲከሰት
የሚሰማው የሆነ የመጨነቅ የመረበሽና የመጠበብ ስሜት ገም ይባላል ማለት ነው። ሶስቱም እንግዲህ መጀመሪያ ላይ እንዳወሳናቸው በሰው ልጆች ላይ አሉታዊ ተጽዕኖ የሚያሳድሩ ናቸውና ከነዚህ ነገራቶች መጠንቀቅ መጠበቅ ያስፈልጋል ማለት ነው። ነብዩ አለይሂ ሰላቱ ወሰለም በሐዲታቸው اللهم إني أعوذ بك من الهم والحزن ያሉ በአላህ Subhanahu Wa Ta'ala ይጠበቁ ነበር። ስለዚህ የመጀመሪያው ስቴፕ ወይም የመጀመሪያው ነገር የሚሆነው እነዚህ ሁለት ነገራቶች ከራሳችን ማስወገድ፣ ለዱንያ ብዙ ያለ መጨነቅ፣ ለዱንያ ብዙ ያለ ማሰብ። ምክንያቱም አላህ የቀደረው ነው የምትኖረው፣ አላህ Subhanahu Wa Ta'ala የወሰነው ነው የምታገኘው። ከዛ ውጪ ያንተ መጨነቅ ያንተ መረበሽ ምንም ይቀይረው ምንም ይለውጠው ነገር የለም ራስን ከመጉዳት ራስን ከማስጨነቅ በቀር ማለት ነው። ሁሉ ነገር አላህ የጻፈው ነው የሚሆነው። አንተ ሰበቡን ብቻ የምታደርገው ከዚያ ሰበቡን አድርሰህ አላህ ባያሳካልህ ያ ነገር ባይጽፈው ወይም ደስ የማይልህ ነገር ቢፈጠር በአላህ Subhanahu Wa Ta'ala ላይ በቀደር ማለት በሱ ውሳኔ በማመን ነገራቶች ወደሱ በመመለስ ደስተኛ ልትሆን ይገባል እንጂ ወደ ጭንቅ ወደ ድብርት ልትገባ ይገባ ማለት ነው። ያንተ መጨነቅ ያንተ መረበሽ አላህ የቀደረውን አላህ የወሰነውን ውሳኔ አይቀይርም ማለት ነው። ያንተ ጭንቅ ያንተ መረበሽ ያንተ መጠበብ አላህ የወሰነውን አይቀይርም፣ እንዲሁም ያገኘኸውን አይወስድብህም፣ ያጣኸውን ደግሞ እንድታገኝም አያደርግህም ማለት ነው። ይህ እስከሆነ ድረስ ለምን እንጨነቃለን? ለምን እንረበሻለን? ለምን ቀደረ አላህ ማሻእ ወማ ሻእ ፈዓል ብለን ወደ አላህ እንመለስም? ይሄ ሁለተኛው ነው። የመጀመሪያው ነው። የሁለተኛው ደግሞ ተቅሲር ነው፣ ማጓደል ማለት ነው። في اعمال البر መልካም ስራን ማጓደል፣ አላህ መታዘዝ ማጓደል፣ ከመልካም ስራ ወደ ኋላ ማለት ይህ ራሱ ትልቅ የሆነ ረብሻ ውስጣችን ላይ መረበሽ መጠበብ ይፈጥራል ማለት ነው። የሰው ልጆች አላህን በሚያምፁ ጊዜ ደስታ ያገኙ። እንዴት ነው አላህን የታመጸ ደስታ የሚገኘው? ያኔ ወንጀል፣ ሐዘን፣ ጭንቅ፣ የዱንያ ቅጣት ይሄ ነው። የወንጀለኛ ዱንያ ላይ የሚቀጣው ቅጣት አንዱ ይሄ ነው። ያ ወንጀል ከሰራው በኋላ ልቡ ይረበሻል፣ ይጠበባል፣ ይጨነቃል ማለት ነው። ስለዚህ ከመልካም ስራ ማጓደል፣ ከመልካም ስራ ወደ ኋላ ማለት፣ ከኸይር ስራ ወደ ኋላ ማለት፣ አላህን ከመታዘዝ ወደ ኋላ ማለት፣ ከአምልኮት ከዒባዳ መዘናጋት ይህ ራሱ ሳናቀው ማለት ነው ውስጣችን የሚረብሸን ውስጣችን ማለት የሚያስጨንቀን የሆነ ነገር ነው ማለት ነው። ስለዚህ ከነዚህ ከሁለት ነገራቶች በመራቅ ደስታ ወደኛ ማምጣት እንዲሁም ከሐዘን ስሜት መራቅ ይቻላል ማለት ነው። هذا وصلى الله على نبينا محمد وعلى آله وأصحابه أجمعين.